ነው የደረሽልኝ። እኔ እያለሁልህ ሞት ምንድነው እንደዚህ ማየት ወይ ዛሬ ተለየውብህ? ይቅርታ ግን የኔ ቆንጆ ዛሬ ለየት ያለ አለባበስ ነው ለብሰሽ የመጣሽው። ያላቀፍከኝ ወይ ያልሳምከኝ እዚህ ልትገትረኝ ነው የጠራኸኝ? ይቅርታ ግን የኔ ቆንጆ ይሄንን ውበት እያየሁ ከዚህ እኮ ቀረው። ኧረ እባክህ ከእስከ ዛሬ የተለየ ምን አለ? ወይስ ቤት ስለመጣ አዲስ ሰው ነበር? እሱን ውስጥ ብነግርሽ አይሻልም? ማን ሊሆን ይችላል? እኔ ምን አውቃለሁ? ሮቤል በሩን ክፈትልኝ። ምን ያስጮሻል? ምን ማለት ነው? ምን ያስጮሻል ማለት እንዴ? ጥላዬ ነው እኮ። ፈጣሪ የሴት ድምፅ አይደለም የሰማሽው በለኝ። ሮቤል! ወይኔ ጉዴ! አባ በሩን ክፈትልኝ። ሮቤ ምን እያደረክ ነው? የኔ ቆንጆ የሆነ ነገር ተባበል። ምን የምትተባበረክ? ይኸውልህ ሮቤል ባንተ ከመጡብኝ ማንንም እንደማልሰማ ታውቃለህ? በደንብ አውቃለሁ እኮ ግን አሁን የመጣችው ሴት ታስፈልገናለች። ለምን ታስፈልገን? እሱን በደንብ አስረዳሻለሁ። ግን እኔ ላለማጣት የምትፈልጊ ከሆነ እኔ የምልሽ ነገር ማድረግ አለብሽ። ለምን ግራ የምታጋባኝ? ለምንስ ነው አንተን ማጣው? ቆይ ማነች? ፍቅረኛ ነች እንዴ? እንደምወድሽ ላገባሽ እንደምፈልግ እኮ ታውቂያለሽ። ትንሽ ብቻ ታገሽ። የምታወራው ነገር ምንም እየገባኝ አይደለም። ቆይ ሌላ ሴት ላይ ነው እንዴ ደረብከኝ? ባንቺ እንደማልደራደር ታውቂያለሽ። አሁን ለሷ የቅርብ ሰው እንደሆንሽና ለረፍት እንደመጣሽ ትነግሪያታለሽ። ይሄ እኔን ላለማጣት ያለሽ ብቸኛ አማራጭ ነው። እሺ እንዳልከኝ አደርጋለሁ። በቃ መጣው። አሁን እዚህ ሶፋ ላይ ተኝ። እሺ ከዛስ? ደግሞ እግርሽን ምንም ብሎሽ ነው? እሺ ደግሞ ይጮሽው። ዛሬማ ጉድህን ነው ማያ። የኔ አባት ምን ሆነ ነው? ምንም አልሆንኩም። እንዴት መጣሽ? ማለቴ ለምን መጣሽ? ማለቴ የኔ አባት እሱ ደግሞ ምን ማለት ነው? የሴት ድምፅ ሰምቻለሁ። መቼስ የጠረጠርኩት ነገር እንደማይሆን ተስፋ አደርጋለሁ። አዎ ሰምተሻል። አዎ ሰምተሻል? ምንድን ነው የሰማሁት? ማነሽ? አንቺ ራሱ ማነሽ? እኔ የሮቤል ፍቅረኛ ነኝ። እኔ ምን ሰፈር የምንተዋወቅ ጓደኛ ማቾች ነን እና በቅርበት የምታውቀው ሰው ስለሌለ እዚህ ልታርፍ ነው የመጣችው። እንደዛ ነው? ንገሪያት እንጂ። አዎ እሱ እንዳለው ነው። እሺ እንደዛ ከሆነ መልካም። ግን የምን ድምፅ ነው የሰማሁት? እንትን እግሯን እኮ ወለም ብሏት። ወይ በጣም ተጎዳሽ እንዴ? አዎ ተጎድቻለሁ። ሮቢ ባያሸኝማ ጉዴ ነበር። ሮቢ ባያሸኝ? በሩንም ሳልከፍት እኮ የቆየሁት ለዛ ነው። ችግር የለውም። ዋና ያንቺ ደህና መሆን ነው። አንተ ውሻ ምን እያደረክ ነው? ምን አደረኩኝ? ትንሽ አታፍራ? ሁለት ሴት ባንዴ? የኔ ቆንጆ ከሷ እኮ የምንፈልገው ነገር ስላለ ነው እንጂ አንቺን በምንም እንደማንተካሽ ታውቂያለሽ። እሺ እኔ ፍቅር ግን እስከ መቼ ነው? ለትንሽ ጊዜ ነው። ፊትሽ ልክ አይደለም። አይ ምንም አልሆንኩም። ግን ስለ ሰፈራችሁ ልጅ ያውን በዚህ ልክ ቅርበት ስላላችሁ ልጅ ምንም ነገር ነግረኝ እኮ አታውቅም። መቀናቱ አልሆነ። እሱ ደግሞ ምን ማለት ነው? ደግሞ በቀናስ ደግሞ ያወራችሁት ነገር ምንም አልተዋጠልኝም። የኔ አባት እየዋሸኝ አይደለም አይደል? ቆይ አታምኚኝም? እንዴት እንደምወድሽ እያወቅሽ አንቺን ከማንም ጋር እንደማላወዳደርሽ እኮ ታውቂያለሽ። በእኔ በፍጹም ስጋት አይግባሽ። እሺ ባካችሁ እኔ ላስቀምጣችሁ። ምን እያደረጋችሁ? ምን እናደርጋለን ብለሽ ነው? ወለምታው ትሻለሽ? አይ እያመመኝ ነው። ድጋሚ ብታሸኝ ደስ ይለኛል። ምንድን ያልሽው አንቺ? አሁንስ ያበዛሽው አልመሰለሽ? ቆይ ባሌ ወጌሻ መሰለሽ እንዴ? እና ተረጋጊ እንጂ ምን ሆነሻል? ባትረጋጋ ምን ታመጣለሽ ብለህ ነው? እንግዳ አይደለው እንዴ? ለምን ደሞ አታከብሪ? በሉ ሌላ ነገር ሳይፈጠር ይብቃችሁ። ታዲያ አንተ ወዴት ነው የምትሄደው? እናቴ አሟታል እኮ። የአዛኝነት ሴት ሄደ። በጣም እየተቆጣሽ እኮ ነው። እውነት ተቆጣው? አዎ ምን እየሆንሽ ነው? እሺ በጣም ይቅርታ።
የምርች ሴት የቅርቡ ሰው ናት? ልቤ ለምንድን ነው የፈራው? ሮቢ ለምን ተቆጣኝ? ቀንቼ ነው እንዴ? ሀና ተረጋጊ። ሁሉንም ነገር የተውሽለት ፍቅርሽ ነው። ታዲያው ምን ይፈጠራል ብለሽ ነው? በቃ አሁን መሄድ አለብሽ። እሱ ደግሞ ምን ማለት ነው? ይኸውልሽ የኔ ቆንጆ፣ እሷ እንድትረጋጋ የግድ አንቺ መሄድ አለብሽ። ደጋግመህ የኔ ቆንጆ እያልክ መቅለስለስ አይጠበቅብም። አሁን በደንብ የተግባባን ይመስለኛል። ምንድን ነው የምትወሪው? እባክህ ገብቶሃል። አሁን ለምን እንደፈለከኝ በደንብ ገብቶኛል። እኔ እንደዛሽ ጅል አይደለሁም። አሁን በደንብ መደራደር ያለብን ይመስለኛል። እየቀለድሽ ነው? ቀልድ ነው። የምፈልገውን ገንዘብ ሰጠኛለህ፣ አለበለዚያ ውርደትን ትከናነባታለህ። እንዴት ነው? እስማማሃል? አርፈሽ ብትቀመጪ ይሻልሽ። ሮቢ ምንድን ነው የተፈጠረው? ለምንድን ነው የምትመታት? ብልግናውን ስለነገርኩት። ምንድን ነው የምታወራው ልጅቷ? ምንም አይደለም። ኧረ እባክህ ቆይ እንጂ ምን አይነት ሴት ነሽ? ቤትሽ ድረስ ሴት ይዞ መጥቶ ትንሽ አይገባሽም? ኢቫን ምን እየሆንሽ ነው? ለምን የማይመስል ነገር የምታወሪው? የማይመስል መሆኑን ማወቅ የነበረብህ እኔን ከመምታት በፊት ነበር። እሺ እኔ ምን አደረግኩ? ቆይ ምን አጎደልኩበት? ሴትዮ ታመሻል እንዴ? ፍቅረኛው ነኝ እያልኩሽ እኮ ነው። አይንሽን ግለጪ እንጂ። ያምሻል እንዴ አንቺ? ከዚህ በላይማ እንድታታልላት አልፈልግም። እሷን ቢሆን ይበቃታል። እኔም ሁሉንም ነገር አውቃለሁ። ዛሬ ቢያንስ እሷን ልታደጋት ብዬ ነው የመጣሁት። ሀኒ እንዳሰሚያት ውሸቷን ነው። ዝም በል። ሁሉንም ነገር እያወቅኩ እንዳላወቅኩኛለሁ። ለአንተ ስል ብዙ ነገር ትቼ መጥቼ ነበር። አንተ ግን ሁሉንም ነገር አሳጣል። ይሄ ሁሉ የአንቺ ስራ ነው። ውጪ ከቤቴ። ብልግናህን ሊያትለጥፍ መቼስ ቤት ድረስ የጠራኸኝ ልትመክረኝ አይደለም። በቃችሁ እናቴ፣ ፈጣሪ እርዳሽ። መቼስ ከዚህ በላይ ከዚህ ሰውዬ ጋር መቆየት ያለብሽ አይመስለኝም። እና ደግሞ ለምንድን ነው ግን መውደዴን እያወቅክ እንደዚህ የምታደርገው? ወይስ መውደዴን ከጅልነት ቆጠርከው? ምን አደረግኩኝ? እሷ ያለችውን አምነሽ ነው እንደዚህ የምትናገሪ? ሮቢ ምን ያህል እንደምወደ ብታውቅ ኖሮ እንደዚህ ባላደረግክ ነበር። ቆይ አሁን ምን የተለየ ነገር ሳደርግ አይተሽኝ ነው? ዝም በል። ከአንተ ጋር ለመለያየት ስልክ ውስጥ ያለው ነገር ብቻ በቂ ነው። እኔ ግን አውቄ ነበር ዝም ያልኩት። ጭራሽ ዛሬ ቤት ድረስ ዞር በልልኝ። እኔ እኮ እወድሻለሁ አይደል? ትወደኛለህ አይደል? አዎ እኔም እኮ እወድሃለሁ። ሁለተኛ አጠገቤ እንዳትደርስ። ተበላህ ሮቢ።